ሴት ልጅ መጥፊያ ናት። አንቺም መጥፊያ ነሽ። እንዴ ልጅ ወደ ላይ ሳይኝ እኔ በረኪና መስዬ ታውቂው እንዴ? ያን መጥፊያ ነው። ይኸውልህ ተንከሲስ፣ ከዚህ በኋላ እንደዚህ አይነት ነገር ምንም አይደገምም። ተነስ ነው የምልህ መቼ ተነስ። ብቻ ዛሬ እኔ የገዛሁልሽን ቀሚስ ለብሰሽ ራት እንድንበላ ፈልጌ ነው። ለምን እኔ ላይ ተፈጣለ? እሱ ለምን አትናገሩ? እኔ ጉዳይ በደንብ ሊታይልኝ ይገባል። እኔ አውጥቼ ለመሽናት ራስ እኮ እየተሰቀኩ ነው። የኔ ጉዳይ በደንብ እያስባችሁበት ስላዳመጣችሁን በጣም አመሰግናለሁ። በእርግጥ ተንከሲስ እዚህ ጋር እውነት አለው። እኔ ምለው ቆይ አንድ ጊዜ ስብሰባው ግን አበላለሁ እንዴ? አበል ከሌለው ምኑን አተረፈ? ጭብጨባ ነዋ። ሌላም ልታተርፍ ነበር። ድሮም እኮ ሂሳብ እንጂ ሀሳብ ይዞ የሚገባ ሰው የለም። ስማ አጀንዳ ደብተር በእጃቸው ይዞ ይገባሉ እንጂ እኮ አጀንዳ የሚባል ነገር የላቸውም። አንተ ራሱ ቆይ ሲጀመር እንዴት ስብሰባ ላይ ጠጥተህ ትገባለህ? እንዴ መሳይ፣ ታዲያ እኔ ትንሽ ካልቀመስኩ እንዴት ነው እንቅልፍ የሚወስድ? ስማ የዚህ የመጣ ነው ልንተኛ መስሎኝ። ይኸውላችሁ ይቅርታ፣ እኔ ፖለቲካ ምናምን አይመቸኝ። እዴ አበል በላይ የጀመረው አንተ መስሎኝ። በቃችሁ። እዚህ ለመጨቃጨቅ ሳይሆን የተሰበሰብነው ለችግራችን መፍትሄ ለማበጀት ነው። እንደውም ከዚህ በኋላ እጅ እያወጣችሁ ነው የምታወሩት። ገልሞ ቀጥል። ምን ልቀጥል? ሀሳብ አለኝ ብለህ መሰለኝ እጅ ነው ያወጣው። ኧረ እኔ ተንከሲስ ሲያወጣ ይቼ ነው የወጣሁት። እሱ ሲቀልድ ነው። እሱን ተውና ባይሆን እኔ መናገር የምፈልገው ነገር አለ። እኔ እጅ ነው ጥሽ ይል እንዴ? መጀመሪያ እኔ ሀሳብ ይደመጥ። አንተ ምንድነው ቅድም ተናገርክ እንዴ? ምንድነው ሁለተኛ ባለው ጭራሽ በተራም እየተጣላችሁ ነው። ኧረ ስብሰባ። ይኸውላችሁ እኔ እንደውም የምናገረው ነገር አለኝ። ይኸውልህ አብርሽ፣ አንተ የዚህ ቤት ኃላፊ ስለሆንክ ይህንን ነገር መስማት አለብህ። ደግሞ አፋልኝ ብለህ ታወራለህ እንዴ? አንተ መሰልክኝ የሁሉ ችግር ውስጥ የከተትክን። ኧረ እባካችሁ በእናታችሁ የተኛ ሰው ይኖራል። ድምፃችሁን ቀንሱ። ምንድነው በጨቀጨቃችሁ ቀስቅሳችሁት፣ እንደገና ደግሞ በማይረባ ሀሳብ አምጥታችሁ አጨብጭባችሁ ቀስቅሳችሁት ስንቱን ይችላል ሰው እናንተ። እንዲያውም ይኸውላችሁ በዚህ ሁኔታ መግባባት ስለማንችል ከዚህ በኋላ ስብሰባው ለሌላ ጊዜ ተላልፏል። እንዴ ለምንድን ነው ስም የተላለፈው? እኔ ስለ ትህትና መናገር የምፈልገው ነገር አለ። እንዴ ግሌ፣ እኔ ደግሞ ምን አደረኩሽ? ቆይ እኔ ግን የምለው እዚህ ቤት ትህትና እንግዳ ናት፣ ሰራተኛ ናት ወይስ የሰው መኝታ አሟቂ ናት? ምንድን ናት? ኧረ ግሌ በእናትሽ ግፍ አትናገሪ። ምን ነው እሱ ግፍ የምናገረው? ምንድን ነው የስራ ድርሻሽ እዚህ ቤት ማለት ነው? ግፍ መናገር ምንድን ነው የሚያጨማልቅሽ? እዛ ትህትና እንግዳ ናት። እዚህ ቤት እስከፈለገችበት ድረስ መኖር ትችላለች። ቆይ ይህን ነገር ስንት ጊዜ ነው መናገር ያለብን? ይኸውላችሁ እዚህ ቤት እስከኖርን ድረስ ሁላችንም በፍቅር መኖር አለብን። እስካሁን ከጸብ ምንም ጠብ የሚል ነገር አላተረፋችሁም እያለ ነው። እስኪ ስሙት። ቆይ ይሄ ቤት እኛም በፍቅር ለማኖር ጠቦን ነው? እኛ ጠበብን እንጂ ቤቱ ሰፊ ነበር። እኔ የምላችሁ ግን መቼ ነው እንደ እህትና ወንድም ተፋቅረን ተሳስበን መኖር የምንችለው? አብርሽ ሁላችሁ በባድላችሁበት ልናገር። ይሄ መሳይ አንድ ቀን በተኛውበት ተኮላች ብገኝ በሱ ነው። ይሄን ሰሞን ክፍል ያጠገብ ቢላ ይዞ እያንጃበበ ነው። መሳይ ከአሁን በኋላ ይህን ነገር ማቆም አለበት። የናይጄሪያ ጠንቋይ እንትኑ ላይ ምናምን እያልክ እንድትጃጃል አልፈልግም። ለምን ትለማመጠዋለህ? እንደውም እኔ ቀድሜ ነው ማኮላቸው። ተበድሮ እንዲሻና ነው ማድረገው። እሱ ችግር የለውም። ጭሮ ካመጣ ነው ያበድረዋሉ። መሳይ ግን ቆይ አስባችሁታል? የመውለጃ ወለድ ብድር ምናምን ማለት ነው። እዚህ ወይ ጉድ! ምን ነበረ ግጥሙ? ምን ነበረ? አረገረግኔስ ተበላሸው አንበሳ ገድዬ ለሚዳቋ ሸሸው። ባለ ሀገሬ ሰው ይብላኝ የታችሁ ርቆን ወደ ላይ መውደቅ ለጀመር ነው። የታችኛው አሜን ብሎ ቢቀበልንም እንኳን የላይኛው ግን አይታገሰንም። ይኸውላችሁ ሁላችሁም ልብ አድርጉልኝ። እኔም የሆነ ነገር በሆን ከሱ ራስ አልወድ። በቃችሁ።
ይኸውላችሁ ከዚህ በኋላ እንደውም በየአንድ ሳምንቱም ቢሆን እየተሰበሰብን ስለ ችግራችን እናወራለን። እዴ ችግሩ እኮ ችግራችን አለማለቁ ነው። ስሙ እያንዳንዳችሁ ዛሬ ሰበሰባችሁ እኔ ላይ ስለቀለዳችሁ በጣም አመሰግናለሁ። ጥሩ ስብሰባ ነበር። ደግሞ እንቀጥላለን ይላል። እሺ ቀስ በል ገልሞ። እባክህ ምን አገባ? የምን ስብሰባ? ሌሎቻችሁ ተስማምታችኋል አይደል? ኧረ ይህች አረቄ የሚሏት እድሜ ቆራጭ እቺ ቆንጨራ የሆነች አሁንስ ልትገላግለኝ ነው መሰል። ጨጓራ የነደደ እኮ እናንተ። ኧረ በስመ አብ እንጂ በስመ አብ ወወልድ ወመንፈስ ቅዱስ። አንተ ተገዝ ምን ነው በዚህ ሌሊት ቢላ እዚህ የቆምከው? ምንድን ነው? ተንከስ አልገባኝም። ቆይ በእንቅልፍ ልብ ነው? አትተንከስ፣ አትጠጋኝ፣ ተንከሲስ አትጠጋኝ። እንዴ ምን ሆናል? ተንከስ ምን ሆናል? የሙት መንፈስ ነው እንዴ የሚመስለው? አትተንከስ፣ ይኸውልህ ተንከሲስ። ንቃ በእናትህ፣ እኔ ገልሞ ነኝ። ንቃ፣ ተንከሲስ። ተነስ ነው ወደ ተነስ መሰይ ተነስ ነው ወደ መሰይ ተነስ። ተንከስ። እንዴ አንተ ምን ሆነ ነው? ምንድን ነው ያዝከው ደግሞ? እንዴ የግሌ አብርሽ፣ ኧረ የግሌ ዝበል። እንዴ አንተ ገልሞ ምን ልትሆን ነው? ተንከሲስ ምን ሆነ ነው? ይኸውልህ ተንከሲስ ከዚህ በኋላ እንደዚህ አይነት ነገር ምንም አይደገምም። የዛሬን ብቻ ማለት ተነስ ነው የምልህ። ተነስ። ዛሬ ከእኔ ማን እንደሚያስጠላ ያለ ሱሪ ነው። እንዴ ምን በውድ የገዛውን ሱሪ በዚህ ኮማንድ እንደሁም ማለት ነው። አውልቅ። አረ ስላለ ገልሞ እንደኛ በትንሽ ለምን ሰው በጥብጥ ተንከሲስ ነው ወይስ እኔ ነኝ? በእንቅልፍ ልቤ ነው እንዴ? አንተ ምን ሆነህ ነው? ምን እያደረክ ነው? ምን ሰራለህ በዚህ ሌሊት? አብርሽ እርግጠኛ ነኝ እራሱ አይደለም ያየሁት። ማን ነው? ሰው ገብቷል እንዴ እዚህ ቤት? ዝና ነው? ኧረ እኔ ዝና ቢሆን ለእሱ እንደዚህ ልወጣለሁ እንዴ? ምሮጥ አይመስለኝም። ሰማ ሰውየው ቢላ ይዟል እኮ። ገልሞ ስለምን መውት መንፈስ ነው የምታወራው? ሊገለኝ አንተ ደግሞ ምን ሆነህ? ቢላ ይዞ ሊገለኝ ሊከታተፈኝ ደግሞ ፀጉር የሚቆርጥ ይመስል እንዴት ልቁረጥ ይለኛል እንዴ? እናንተ ሰዎች ምንድን ነው የምታወሩት? ምን እየሆናችሁ ነው? ቆይ ተንከሲስ ነው። ማነው? ምንድን ነው? ማነው? ተንከሲስ እንዴ? እንዴ? ወይኔ ስለቱ ምንድን ነው? ምን ሆነ ነው?
ሴት ልጅ መጥፊያ ናት። አንቺ መጥፊያ ነሽ። ወይኔ ጉዴ ፈላ። እንዲህ ልጅ ወደ ላይ ሳይኝ እኔ በረኪና መስዬ ታውቂው እንዴ? ይሄን መጥፊያ ነው ወይ ተንከሲስ ያላወከኝ ምን እኮ የግሌ ነኝ። የግሌ መካሻ እኮ ነኝ። ወይኔ ጉዴ ልጅ እየቃዠ ነው እንዴ? በቃ ይሄንን ለቅዠቱ ብሎ ካልጋው ስር ያስቀመጠውን ስለት ነው ይዞብኝ የመጣው። ወይኔ ጉዴ ማን በቃ ማምለጥ አለብኝ። ልጅ ወይኔ እናቴ ልጅ ነው የግሌ ተረጋግኛ ነን። የግሌ አይዞሽኛ ነን። የግሌ አይዞሽ በቃ። ቆይ ምን ሆነሽ ነው ስትጮህ የነበረው? ማን ነው? ተንከሲስ ስለት ይዞ ክፍል ገባብኝ እኮ የሚያስመናል። ይኸውላችሁ እመኑኝ፣ ይሄ ሰው ተንከሲስ አይደለም፣ የሙት መንፈስ ነው ይመስለኝ። የሙት መንፈስ ቢሆንስ ታዲያ አንተ አብራቸው እየኖርክ አይደል? ምን ያስፈራል እንዴ? እናንተን ከዚህ የሙት መንፈስ ላድን አልኩ እንጂ እኔ ፈራሁ አልኩ እንዴ? እስኪ አስሬ የሙት መንፈስ አትበሉብኝ። በቃ ለማንኛውም ተንከሲስ ክፍል እንሂድና እናረጋግጥ። አይዞሽ እናንተ ባካችሁ ዝም ብላችሁ ነው። በአእምሮአችሁ የፈጠራችሁት ነገር ነው። ይሄ ልጁ ጧ ብሎ ተኝቶ የለ እንዴ? እኔ ምንም ባይምሮ የፈጠርኩት ነገር የለም። ራሱን ነው ባይኔ ያየሁት። ስለት ይዞ ነው ያየሁት። እንደው አዎ ስለት ይዞ እኔን ራሱ ሴቶችን እንዳለ እፈጃቸዋለሁኝ። ጠላቴ ሴት ነው መጥፌ ሴት ነው እያለን ነበረ። እኔ ራሱ ከኪችን ቢላ ይዞ ሲወጣ ባይኔ የብረቱ ተመልክቼዋለሁ። ካላመናችሁ ኪችን ሄደን ማረጋገጥ እንችላለን። አዎ ስለት ይዞ ነበረ። ደግሞ እሱ ቢላ ማለት ነው እንደሱ ትልቅ ቢላ እዚህ ቤት ውስጥ የለም። እሱ ብቻ ነው ትልቅ። ወይ ጣጣ! አሁን በዚህ ሌሊት እንደዚህ መሆናችን ምን ይባላል? እሺ በቃ ለማንኛውም አሁን ቢላውን ኪችን ሄደን እንየው። እስኪ ዞር በል ዞር በል ዞር በል። ምንድነው አንቺ ያለሽበትን ማጣቂ እንዴ? በቃ የለም ማለት እንዴ? ይኸው ራሱ ቢላው ራሱ ነው። ሌላ ትልቅ ቢላ እዚህ ቤት ውስጥ የለም። እውነቷን ነው ይግሌ። እኔን ራሱ በዚህ ቢላ ነው ሲያስፈራራኝ ነበር። ደግሞ እኮ እንዴት አይነት ቁርጥ ይሆንልኝ ይለኛል። አላልኳችሁም? ግምቴ ትክክል ነበር። በቃ ዛሬ የሙት መንፈስ ሲረብሽን ሊያደርግ ይህን ስነግራችሁ በጣም አዝናለሁ። ከመካከላችን አንድ ሰው ሊሞት ነው ማለት። ቆይ ሰውዬ ምንድነው እሱ እየቀባጠረ ያለው? በእርግጥ ከሁላችን መፍራት የሚገባ አንተ ነህ። ታዲያ እኔ ለምንድን ነው የምፈራው እንዴ? ሲጀመር ተንከሲስ መች ሞተና ነው የሙት መንፈስ ሆኖ የሚያስፈራራ? ኧረ በፈጠራችሁ በይሳት ምዘኝ ተወያታው በጣም ያስፈራል። እኔ የምለው ቆይ ተንከሲስ እንዴት በአንድ ጊዜ ሁለት ቦታ ተገኘ? ቅድም መኝታ ክፍል ውስጥ ተኝቶ አይተናል ነበር። ለምሳሌ አሁን እኔ መሳይ ክፍሉ ያለ ይመስለኛል። ይሄን ሰው ያሳርፉልኝ። ያሟል እንዴ? ምን ነው የምትለኝ? ስማ፣ ለማንኛውም እኔ ነገ ማለት ነው አጥቤ ገንዤ
በስነ ስርዓት ነው የምቀብረሽ ወንድሜ፣ እንዳታስብ። ይሄ ሰውዬ ምንድን ነው የሚያስቀባጥረው? ዝም ብሎ ነው እባክህ መሳይ። አሁን ሁላችሁም ክፍላችሁን ቆልፋችሁ ተኙ። እኔም አንተ ጋር ነው ማድረው። አያት አይደለ? ከኔ ጋር ስትፎካከር በቃ በዚህ አጋጣሚ አንተ ጋር ማድረግ ነው የምትፈልገው። እኔ ዋሸሁኝ? አረ በእናታችሁ ቆይ፣ በእንደዚህ አይነት ሰዓት እንደዚህ አይነት ጸብ ተገቢ ነው? ይኸውላችሁ ገልሞ ያለውን መቼም ሰምታችሁታል። እሱ ከእውነቱን ከሆነ መጀመሪያ የተንከሲስ ታርጌት እኔ ነኝ። ስለዚህ እኔ ነኝ ካብርሽ ከምተኛ። በቃ አርፋችሁ ግቡና ተኙ። ምን አሁን ገልሞ ያለውን አምናችሁ ነው? በቃ ግቡና ተኙ። እንዴ አሃ እኔን ጨረቃ ላይ ጣላችሁኝ ማለት ነው? ለነገሩ እንኳን ጨረቃ ላይ 200,000 ብሬን አጥቼ የለ እንዴ? ሞትም ለኔ ብርቅ አይደለም። ደግሞ የሙት መንፈስ ምናምን ይላሉ። እራሱ ተንከሲስ እጄን ጥለውኝ ምንድን ነው ተንከሲስ? አልገባኝም። ቆይ በእንቅልፍ ልብ ነው? አትተንከሲስ፣ አትጠጋኝ፣ ተንከሲስ አትጠጋኝ። እንዴ ምን ሆናል? ተንከሲስ ምን ሆናል? የሞት መንፈስ ነው ይመስል። አትተንከሲስ፣ ይኸውልህ ተንከሲስ፣ ንቃ በእናትህ። እኔ ገልሞ ነኝ ንቃ፣ ተንከሲስ። እንዴት ነው ትወና? እንዴት ነው? በጣም አሪፍ ነው። በጣም አያ ሽንታም መሰለኝ እንደናንጠረጥሯል። በዛውም ሌሎች ሙድ ይይዛል። ይኸውልህ ተንከሲስ፣ የተነጋገርነው ለመሳይ ብቻ ነው። በዛው እኮ ፈኒ ይሆናል። ይኸውልህ ተንከሲስ፣ ይሄ ዋጋ ያስጨምራል። ስማ፣ ይሄ ቀልድ አይደለም እኮ እንዴ። ከደሬ ሂሳብ ትጨምራለህ። ችግር የለም አንተ ጉዳ ብልሽት። እኔ ደግሞ ወደዛ ሽንታም መሰለኝ እጄ ዛሬን ቤቴን ቀውጠዋለን። በቃ ጣጣ የለውም። ዋናው መጨመርሽ ነው። እኔ ዋይ ልጠጣው። ስማ ተንከሲስ፣ እኔ አጭር ሰው ተንኮለኛ ነው የሚባለውን ነገር ባንተ አረጋግጡ። እንዴ አንተ የመሳይ እኮ የሚገባበት ነው ያጣው። የሚገባበት እኮ ነው ያጣው። ረመዳን ያለ ድሮኑም ተንኮል እንደነበር አውቄው ነበር። ገልሞ አንተም ገልሞ ምን ላደርግ ብለህ ነው አብርሽ? ያው እንደ ማንኛውም ሰው ተልካሻ ምክንያት ልስጥህና በዚህ ጎዶሎ በሆነ ሰው ላይ ገንዘብ አድሮ አሳሳት። ቆይ ግን ተንከሲስ ምን ሆነ ነው? ምን እየሆንክ ነው? ቆይ ስብሰባ ላይ ተነጋግረን ጨርሰናል ነበር እንዴ? እንዴት እንደ ግመል ሽንት ወደ ኋላ ትሄዳለህ? አንተ እኮ ስላላየኸው ነው። እኔ እኮ ለማስፈራራት ብዬ ነው ይሄን ያደረኩት። እሱ እኮ ቢሆን ኖሮ ያደርገው ነበር። ቆይ በሁለታችሁ ምክንያት የተነሳ ይሄ ቤተሰብ መበጥበጥ አለበት? ድሮስ እውነቱ አይደል? የሚበጠበጡ በጣት የሚቆጠሩ ሰዎች፣ የምትበጠበጠው ግን ድፍን ሀገር። ከሚያብድ ጋር አብሬ አብጄ አስቀይምኳል ወንድሜ፣ ይቅር በለኝ። እኔ ብቻውን ከሚያብድ ብዬ ነበር አብሬ ያበድኩት። በሉ ደህና ደሩ። ተንከሲስ፣ ለማንኛውም አንተም ተኛ፣ ነገ ጠዋት እንናገራለን። አይ መሳይ እንደዚህ ይንበረበራል። እኔ እኮ ወንድ ይመስለኝ ነበር። ይሄ ፈሪ። አሁን ካምቧል ሁለተኛ አሳፈጠኝ። ሁለተኛ ይሄ በጭባጫ። ለነገሩ የዛሬ ሁኔታ እኮ ለእኔ ራሱ ነው የገረመኝ። ገልሞ እኔን ካንተ አልጠብቅም ነበር። ምን ላድርጋብሽ? በቃ ለፈን ነበር የጀመርነው፣ ግን እንደዚህ የሚያስደንግጥ አልመሰለኝም። ዛሬ ደግሞ ቁርስ የለም እንዴ? ኧረ እባክህ፣ ትናንት እንደዛ ስታደናብራቸው ማን ተነስቶ ይስራ? እንዴት እንዴ? እኔ እኮ ትናንትና እኮ ይዞርኩ እኮ እንዴ ሰራብሽ የነበርኩ ያመሰ የሚባለው እኮ እሸልታለሁ በልታለሁ ስላለኝ እኮ ነው እንዴ። እኔ የምለው ግን ምንድን ነው እንደዚህ ልጅ መሆን? እናንተ
በቃ ይቅርታ አይደል እንዴ አብሽ? ምንድነው በቃ አንተ ቀለል አድርገው። በጣም ታሳዝናላችሁ። በጣም የልጅ ስራ ነው የሰራችሁት። ቆይ የሆነ ሰው በድንጋጤ ቢሞትስ ነው? መሳይስ ቢሆን ወንድማችን አይደል እንዴ? ተነጋግሮ መፍታት ሲቻል እሱን እንደዚህ እንዲረበሽ ለምን ታረጉታላችሁ? አብሽ ተረጋጋ። በቃ ይቅርታ ጠየቀ እኮ ደግሞ እንደዚህ የሚሆን አልመሰለንም ነበር እኛ። አንተ መሰል ልቀቀኝ። ደግሞ እኔ ልጅ እገለዋለሁ እንዴ? ልቀቀኝ። አንተ በስ ተረጋጋ። እኔም ይሄን ኩርንቼ ተቀብረዋለሁ። መቅበሩን እቀብረዋለሁ። ሙያ ያር እንዴ እቀብረዋለሁ። ተረጋጋ። አንተ ደግሞ አፋለኝ ብለህ ታወራለህ እንዴ? ሽንት ቤት እኮ ነው ያደርኩት። እንዴ የሙት መንፈሱን የምትደበቅበት እንዴት ጥሩ ቦታ አግኝተሃል? እባክህ መቼም አብረሽ አንተም ከነሱ ጋር እዚህ ጉዳይ ውስጥ አለውበት አትለኝም አይደል? እውነቴን ነው መሳይ። እኔም ነገሩን ያወቅኩት ለሊት ከረፈደ ነው። ተንከስ አሁን ጎንበስ በልና ይቅርታ ጠይቅ። ተንከስ በቃ እሺ ይቅርታ። እኔ ግን መሳይ እንደሱ ከአንገቴ ሳይሆን ከአንጀቴ ነው ይቅርታ የምጠይቅ። በል መሳይ አንተም ይቅር በላችሁ። አይገርምህ? ብድሬን ሳልመልስም ይቅርታ የሚባል ነገር የለም። ቆይ ግን እኔ እናንተ ልጆች ምን ባደረጋችሁ ነው የሚሻለኝ? ትሰሙኛላችሁ? ሁላችሁም ማለት ነው። ተስማምታችሁ ማትኖሩ ከሆነ ከዚህ ቤት ላስወጣችሁ ትንሽ ነው። ተንኮለኛው እሱ ነው፣ ራሱን አስወጣ። ቆይ ግን ያ ሁሉ ነገር ቀልድ ነበር ማለት ነው? አይገርምሽም? የሁሉ ተንኮል የዛ ተንከሲስ ነበር። ከሲስ እናንተ ግን እንዴት አደራችሁ? እኔ ደህና አደርኩኝ። የግሌ ግን ቆይ ለምንድን ነው ዛሬ ቁርስ ያላቀረብሽው? አይደለ የቤቱ ምግብ እንዳሉ ሰፊቷን ተቀብታ እኔ ምን ላቅርብላችሁ? እባክሽ አንቺ ስሜን አትጥሪ። እኔ ጉዴን አወቅኩት ማታ አይደል እንዴ? እኔ እኮ የቤቱ አትክልት እንዳለ የት ገባ አላለሁ። ለካ አንቺ ማታ ማታ ፊትሽን እየተቀባሽልኝ ነው። እኔ ነኝ ለፊት ጥሩ ነው ሲባል ሰምቼ አቮካዶ እንድትቀባይ ነገርኳት። ምን ችግር አለው? ቆንጆ ሆና እንድታይ ፈልጌ እኮ ነው። አይ ምንም ችግር የለውም። ለእኔ ግን አይደለም አቮካዶ ኮኮስን ገዝተህልኝ አታውቅም። ኮኮስ ደግሞ ምንድን ነው? የምርሽን ነው? ኮኮስ አላውቅም ለማለት ነው? ይኸውልሽ አንቺ ሴትዮ ምን ነው እንደዚህ ዘመናዊ ሴት ታጫወተሽ? ማንነትሽንና እየተነሳሽበትን ባረሽ ግን ጥሩ ነው። እሺ ቆይ ዘመናዊ ሴት መሆኗ ክፋቱ ምኑ ላይ ነው? ለምሳሌ እኔ ዘመናዊ ሴት በጣም እወዳለሁ። ይህ ቢጃማ ምናምን የሚባሉ ቀሚሶችን ጥላ ጽድት ያለች ፍክት ያለች ትማርከኛለች። እውነት ግን እንደዚህ አይነት ሴት ትፈልጋለህ? እንዲህ አይነቷን ሴት ማን ይጣላል? ለማንኛውም እድሜ ለተንከሲስ ዛሬ ቁርስ የለም መሰለኝ እና ስራ አፍቶብኛል። ሄድ በቃ። ይኸውልሽ ደግሞ ገና ለገና ዘመናዊ ሴት ልሁን ብለሽ ሽንኩርቱንም ቲማቲሙንም ምኑንም ተቀቢው አሉሽ። እሺ የማታዊ በቃ የሚግል ይቅርታ አይደል? ቆይ እኔ ግን እንደው ግርም የሚለኝ ነገር ቢኖር አብረሽ ያለሽን ሁሉ ነገር እንደው ታደርጊያለሽ ለኔ የሚጠቅም ከሆነ ወይ አቮካዶ ግን ማለት ለሆንሽ ነው እንጂ ለትሸጥምሽ። እሺ ደግሞ ማለት ነው አይንሽን ካብርሽ ላይ አንሺ። ያለበዛ ይሄን ሁለት አይንሽን ጉልጉዬሽ ለሞራልሽ የሚሰጥልሽ ለምንድን ነው አንቺ ማስደውል ነው ወይስ ሁሌ ነው መደወላለሁ? ይቅርታ ደውዬ እኮ ምን እንደማወራስ ተጨነቀኝ። ደውይ እንጂ ደወል አድርጊ ነው ወይስ የሚወራ ይጠፋል ብለሽ? ደህና ነህ? ከአንቺ ሀሳብና ናፍቆት በስተቀር እኔ በጣም ደህና ነኝ። ደብዳቤ ያስመሰልከው። በአሁንስ ያ መልካም ጊዜ ቢመለስ ይሻላል መሰለኝ። በደብዳቤ ፍቅር የሚገለጽበት ለሚወዱት ልጅ ያለ ሀሳብን ለመግለጽ። አዎ ከስልኩ ይልቅ እሱ የሚሻል ይመስለኛል። ግን ይቅርታና ትህትና እኔ ሴት ልጅን እንዴት መጀንጀን እንዳለብኝ እንኳን አላውቅም። እንዴት ሴት ልጅ በቅጡ ማናገር እንኳን እንዳለብኝ ልምዶ የለኝም። ቤተሰብ ሰላም ናቸው? በተገናኘን ቁጥር ስለነሱ ማውራት ግዴታ አለብሽ እንዴ? ይህ መድበል ካገኘው አይቀርም ብለታ እንድትወድ ፈልጌ ነው። ምንድን ነው እሱ? የምችለው አይደለም የማልችለውን እንኳን ላንቺ ለማድረግ ዝግጁ ነው። ስራ እንድትፈልግልኝ ልጠይቅ ነበር። ያለ ስራ ቤት ውስጥ ዝም ብሎ መቀመጡ ሰለችሽ አይደል? ቤተሰቦቼን ትንሽም ቢሆን መደገፍ እፈልጋለሁ። አባቴ ከብቶቹን ሽጦ ውጭ እንደላከ ነገር የለም። አሁን ድረስ ቤተሰቦችሽ
ሳውዲ አረቢያ እንዳለሽ ነው የሚያውቁት? በሚያሳዝን ሁኔታ ግን ለምንድን ነው እውነቱን የማትነግሪያቸው? እሱን እንኳን መቼም አላደርገውም መድብል። ይህን ካደረግኩ እርግጠኛ ነኝ በሽተኛ አባቴን አጣዋለሁ። ግን እኮ ትትና አሁንም ቢሆን እያደረግሽ ያለሽው ነገር ትክክል አይደለም። እባክህ መድብል ዝም ብለህ ስራውን ብቻ ፈልግልኝ። እሺ እፈልግልሻለሁ። ላንቺ ነው። ምንድን ነው? በውድ ዋጋ የተገዛ ቀሚስ ነው። ምን? አልቀበልም ማለት አይቻልም። የእውነት መድብል እኔን መቀበል አልችልም። ስለዚህ እኔን ማስከፋት ፈልገሻል ማለት ነው። ከዛው ሌላም መዋቢያ እቃዎችን ገዝቼልሻለሁ። ቆይ ግን ምን ያደረግህ ነው? ምንድን ነው? ይገባኛል፣ ምስጋናሽን እየገለጽሽልኝ ነው። ግን ደግሞ እኔ በዚህ መንገድ መመስገን አልፈልግም። አልገባኝም። እና አይዞሽ፣ እኔ እኮ ሌላ ነገር ፈልጌ አይደለም። ብቻ ዛሬ እኔ የገዛሁልሽን ቀሚስ ለብሰሽ ራት እንድንበላ ፈልጌ ነው። ማስገደድ የለውም። ብቻ አንቺ ከቻልሽ ብቻ ነው ያልኩት። ቆይ ባልችል ስትቀየመኛል? አይ እንደው በድል ያዝን ይሆናል እንጂ በጨረሻ አልቀየምሽም። ይቅርታ መድብል፣ እኔ ለምዚህ አይነት ነገር አዲስ ስለሆነ ችግር የለውም። ያው እኔ ለነገሮች ፈጥኛለሁ መሰለኝ። ብቻ አንቺ ያው ደውይልኝ ወይ ደግሞ ስደውልም ስልክሽን አንሺ። ይቅርታ፣ ይሄን ነገር ችግር የለውም። ያው ብቻ ሲመችሽ ደውይልኝ። ትንሽ ፈጣጣ ነገር ሆንኩብሻል። ኧረ በፍጹም መድብል፣ ቢያንስ ቅድሜ አንቺን ስሜት መረዳት ነበረብኝ፣ ወይ ደግሞ በውስጥሽ ሌላ ሰው እንዳለ ማወቅ ነበረብኝ። በእርግጥ አሁን ላይ ሌላ ሰው አለ ወይም የለም ልልህ አልችልም። እኔ ራሴ የተዘገብኩበት ስሜት ውስጥ አለሁት። እሺ ስራውን እፈልግልሻለሁ። የጀመርኩት ስራ ስላለ አሁን መሄድ አለብኝ። እንዴ መድብል፣ እንደዚህ ተቀይመኝ ልትሄድ? እደውልልሻለሁ። ለማንኛውም ራስሽን ጠብቂሽ። እባክህ ልቤ ተዘግባ አታወዛግቤ። ቆይ ለምንድን ነው አሁንም በጎሪጥ የምታዩት? ችግሩ እኮ ፍቅራችን ነው የማይቆየው እንጂ ጸባችን ከትውልድ ትውልድ ነው። ጥላቻ ያሻገረን ይመስል ቂም ሰው ያደረገን ይመስል ሰውነታችንን ጠልተን በሰው ስጋ የተጠቀለለን አውሬዎች ሆነን ሰርክ መነቃቀፍ እንጂ መተቃቀፍ መቼ ይሆንልናል? ቆይ ሰው እንዴት አንድ ቤት ውስጥ እየኖረ በአንድ ገበታ አብሮ እየበላ እንዴት እንደዚህ ይነቋቆራል? እንዴት በጎሪጥ ይተያያል? ለምን እኔ ላይ ተፈጣለ? እሱ ለምን አትናገረው? ለነገሩ ችግሩ የመጣው በአንድ ገበታ ስለቀረብን ነው አይደለ? ይሄ የኔ ያ የኔ እየተባባልን ስለሆነ